ሰማያትን በፊት በኋላ በቀኝ በግራ አድርጋ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰልፍ ይነጸፋል። ከዚያ ላይ ትቀመጣለች። ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልድየ ከመ ትወዲ መጻእኮ ኀቤከ ከመ ትወድሰኒ ወምኒ በዛቲ ዕለት ትለዋለች። እርሱም ተቀምጦ የነበር ተነስቶ እጅ ነስቶ ታጥቆ ይቆማል። ክርክር በዕለተ ሰኞ ያልቋልና ኦ እግዝእትየ በዝክር በረከት ባርክኒ ይላታል። እርሷም በረከተ ወልዴ ወአብ ወመንፈስ ቅዱስ ይድር በላዕሌ ተብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ተሰተ አፉ ወይቤ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሠረተ ንጽሕነ ብሎ እስከ መጨረሻው ድረስ ሰተት አድርጎ ያደርስላታል። ውዳሴ በሰሉስ ውዳሴ ዘሰሉስ ውዳሴ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው። ቃለ ጸሐፊ ነው። ሰሉስ ማለት ወደ ስነ ፍጥረት ሂዶ ነው እንጂ ለውዳሴው ሰሉስ ሰኒ ማለት በቀና ነበር። በዚህ ዕለት የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን አክሊለ ምክህነ ብሎ ያመጣዋል። አክሊለ ምክህነ አክሊል በወዲህ ዓለም ምክ በወዲህ ዓለም የምናገኘው ክብር ቀዳሚተ መድኃኒት ቀዳሚት በዚህ ዓለም መድኃኒት በወዲህ ዓለም የምናገኘው ክብር ወመሠረተ ንጽሕነ መሰረት በዚህ ዓለም ንጽሕ በወዲህ ዓለም የምናገኘው ክብር አንድም አክሊለ ምክህነ አክሊል በወዲህ ዓለም ምክ በዚህ ዓለም የምናገኘው ክብር ወቀዳሚተ መድኃኒት ቀዳሚት በወዲህ ዓለም መድኃኒት በዚህ ዓለም የምናገኘው ክብር ወመሠረተ ንጽሕነ መሰረት በወዲህ ዓለም ንጽሕ በዚህ ዓለም የምናገኘው ክብር ከሆነ በማርያም ድንግል በድንግል ማርያም ተደረገልን። አንድም አክሊለ ምክህነ አክሊሎሙ ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ መድኃኒቶሙ ለአሕዛብ የሚባል ጌታ ወመሠረተ ንጽሕነ መሰረተ ዓለም ለሊሁ የሚባል ጌታ ከሆነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ የእግዚአብሔር አብ አካላዊ ቃልን ከወለደችልን ከድንግል ማርያም በወለደችልን ከድንግል ማርያም ተገኘ። አንድም ከነገስታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መጥታ ነበርና እነርሱን እያነሳ እየተጫቀሰ ያመሰግናታል። አክሊለ ምክህነ አንተም ዳዊት ምንም ስርወ መንግስት ብትባል የዘውዳችን መመኪያ መሆን አልተቻለህም። ወቀዳሚተ መድኃኒትነ አንተም ኢያሱ ምንም መድኃኒት ብትባል የድህነታችን መጀመሪያ መሰረት የድህነታችን መጀመሪያ መሆን አልተቻለህም። ወመሠረተ ንጽሕነ አንተም ኤልያስ ምንም ንጹሕ ድንግል ብትባል የንጽህናችን የቅድስናችን መጀመሪያ መሰረት መሆን አልተቻለህም። ከሆነ በማርያም ድንግል እንተወለደት ለነ እግዚአብሔር ንጽሕነሰ ኮነ በማርያም ድንግል ተወለደት ለነ ዘእግዚአብሔር ቃለ ይላን። የንጽህናችን የቅድስናችን መሰረትስ የእግዚአብሔር አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ምነው እስካሁን ስሟን ሳይጠራ ምነው ከዚህ ሲደርስ ስሟን ስለምን ጠራ ቢሉ ቢለምዳት በእንግዳ ልማድ እንግዳን ዕለቱን ስሙን አይጠሩትም። ብላ እንግዳ ጠጣ እንግዳው እያሉት ይሰነብታሉ። ከለመዱት በኋላ ግን ብላ እገሌ ጠጣ እገሌ እንድሉት። አንድም ማርያም ማለት ጸጋ ሀብት ማለት ነው። ለጊዜው ለእናት ለአባቷ ሀብት ጸጋውን ተሰጥታለች። ለሁሉ ፍጻሜው ግን ጸጋ ክብር ተፈጽሞላታን ለሰው ሁሉ ጸጋ ሀብት ሆና ተሰጥታለችና ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ተፈጽሞላታን ፍጻሜው ግን በንጻ ሥጋ በንጻ ነፍስ በንጻ ልቡና ፍጽምት ናትና። ማርያም ማለት ልዕልት ማለት ነው። ማርያም ማለት ልዕልት ማለት እንደሆነ ማርያም ማለት መትሕተ ፍጡራን